ሰላም ውድ የፒኬቲቭ ተከታታዮቼ እንደምን ቆይታችኋል? እኔ በጣም ሰላም ነኝ። ሰሞኑን በጣም ጠፍቻለሁ። ትንሽ በስራ ምክንያት ቢዚ ስለነበርኩኝ ነው። አሁን በዱባይ የሻንጣ ስራ ላይ በጣም ብዙ ቪዲዮዎችን ሰርቻለሁ። በዛው ልክ በጣም ብዙ ጥያቄዎችን በኮሜንትም እንዲሁም ደግሞ በግል በቴሌግራምም ያናገራችሁኝ ሰዎች አላችሁ፣ የጀመራችሁም ስራውን አላችሁ ማለት ነው። አሁን ግን አብዛኞቻችሁ ጥያቄ የሆነባችሁን መልስ ይዤላችሁ ቀርብ ያለው ማለት ነው። እሱም ጥያቄ የዱባይ የሻንጣ ስራ ሰርተን ምን ያህል ብር ነው ትርፍ የምናገኘው? እና ያለን ብር ይህን ያለው ያለን ብር የትኬት ብቻ ነው። እዛ ሀገር ሄደን ምን ያህል ወጪ እናወጣለን? እና ደግሞ የሰው ሻንጣ ይዘን ብቻ በመምጣት ያዋጣናል ወይ የሚለውን በዚህ ቪዲዮ መልስ የምታገኙበት ይሆናል ማለት ነው። ሙሉ ማብራሪያውን፣ ወጪያችሁን፣ እዛ ሀገር ስትሄዱ የሚያስፈልጋችሁን ወጪ እና ደግሞ የሻንጣ በኪሎ ስንት እንደሚከፈል ምን አይነት እቃዎችን ይዛችሁ እንደምትመጡ ሙሉ በዚህ ቪዲዮ ላይ ሰርቼላችኋለሁ ማለት ነው። እሱን አብረን እንከታተላለን። ውድ የፒኬቲቭ ተከታታዮቼ እስካሁን ድረስ ስትከታተሉኝ የነበራችሁ ከመጀመሪያ ጀምሮ እስካሁን ላላችሁ ለሁላችሁም ቴንኪዩ ማለት ፈልጋለሁ። አሁን ደግሞ በተለያዩ ፔጆች ወይም ደግሞ ፕሌሊስቶች የተለያዩ ነገሮችን እያሳየኋችሁ እገኛለሁ ማለት ነው። ከመጥፋቴ ወይም ደግሞ ቪዲዮ መስራት ከማቆሜ በፊት የመጨረሻ ቪዲዮዬን በአዲስ ፔጅ ኢትዮጵያን እንወቅ በሚል ቢሾፍቱ ላይ ኢሬቻ በዓልን አሳይቻችኋለሁ። በጣም ብዙ የኢትዮጵያ ቦታዎችን ዞር ብለን የምናይ ይሆናል ማለት ነው። ፒኬቲዩብ ላይክ አድርጉ፣ ሰብስክራይብ አድርጉ። ኮሜንት ላይ ጥያቄ ካላችሁ መጠየቅ ትችላላችሁ ማለት ነው። አሁን ወደ ዱባይ የሻንጣ ስራ ምን ያህል ገንዘብ ያስፈልገናል ወደሚለው ጥያቄ መልስ ስገባላችሁ በመጀመሪያ የዱባይ የሻንጣ ስራ ለመጀመር 5 ነገር ያስፈልጋችኋል። በአንደኝነት ትኬት ያስፈልጋችኋል፣ ሁለተኛ ቪዛ፣ ሶስተኛ ማረፊያ ቦታ፣ አራተኛ እዛ ስትሄዱ የምትመገቡት ምግብ እና አምስተኛነት ትራንስፖርት ናቸው። እነኚህ 5 ነገሮችን የምታሟሉ ከሆነ ማንኛውም ሰው ፓስፖርት ያለው ሰው ተነስቶ የዱባይ የሻንጣ ስራን ንግድ መጀመር ይችላል ማለት ነው። ምንም አይነት ሌላ ሪኳርመንት የለውም። ይህንን ብቻ ካሟላ የሻንጣ ስራውን መጀመር ይችላል ማለት ነው። በመቀጠል ወጪያችን እንዴት ነው ከትኬት ጀምሮ እዛ ሀገር እስከ ምግብ ድረስ የሚለውን አሁናዊ የአሁን ዋጋ እንጂ ከ2 ወር ከ3 ወር በኋላ ይሄ ቪዲዮ እናንተ ጋር ቢደርስ የትኬት ዋጋ ቢጨምር የቪዛ ዋጋ ቢጨምር በዛን ሰዓት እንደዚህ አይደለም ዋጋው ብላችሁ ኮሜንት እንዳታረጉ። አሁን ላይ ያለው ዋጋ የትኬት ዋጋ ከ80 ሺህ እስከ 90 ሺህ ነው። በፊት ላይ 60 50 ነበረ። እንደዛ ብዬ የሰራሁት ቪዲዮ ስላለ ነው አሁን እንደዚህ እያልኳችሁ ያለሁት። ስለዚህ ከ80 ሺህ እስከ 90 ሺህ ማክሲመም ደግሞ ኤምሬት 85 ሺህ ነው። ብዙ የሻንጣ ነጋዴዎች የምትጠቀሙት እሱን ነው። አሪፍም ነው። 85 ሺህ ነው። የሻንጣ ኪሎም ከፍ ማድረግ ስለምችሉ እሱን ብትጠቀሙ እንደኔ ሪኮሜንድ አደርጋችኋለሁ ማለት ነው። 85 ሺህ በእሱን እንይዘዋለን። ነገር ግን ኢቲም መጠቀም የምትፈልጉ እስከ 90 ሺህ ድረስ ይሄዳል። እሱም አለ ማለት ነው። ቪዛ የሻንጣ ስራ ለመስራት የምትፈልጉ ከሆነ እንደ ምክር አጀስት ማድረጋችሁ የ1 ወር እና የ2 ወር ባታሰሩ ጥሩ ነው። አብዛኞቻችሁ የ1 ወር የ2 ወር አሰርታችሁ ኤርፖርት በምትሄዱበት ሰዓት ላይ እዛ ሀገር ሄዳችሁ ልጠፉ ነው ብለው ስለሚያስቡ ኢሚግሬሽን ይመልሳችኋል እና ደግሞ ለሻንጣ ስራም አያዋጣችሁም። ብሩም ከፍ ስለሚል የ1 ወር የ2 ወር ባታሰሩ ብዬ እመክራለሁ። ትኬት 85 ሺህ ብር ስታሰሩ አንድ ላይ በኤምሬት ስታሰሩ ቪዛ የ96 ሰዓት ቪዛ አብረው ይሰጣችኋል። በእሷ ቪዛ 3 ቀን ነው እዛ ሀገር ሄዳችሁ ትራንዚት ቪዛ ነች። ነገር ግን ያው እናንተ ለንግድ መጠቀም ትችላላችሁ። ነገር ግን ዋናዋ የምትወጣበት ትራንዚት ነው። እዛ ሀገር ወደ ቻይና የሚሄድ ሰው ወደ ሌላ ሀገር የሚሄድ ሰው ዱባይ ላይ ትራንዚት ለማድረግ የሚያሰራት ቪዛ ነች። ለእናንተ ለነጋዴ እሷን ብታሰሩ 85 ሺህ ላይ ቪዛውም አብሮ አለ ማለት ነው። በመቀጠል ደግሞ ማረፊያ ቦታ ነው። 3 ቀን ታድራላችሁ እዛ። 3 ቀን ስታድሩ ነጋዴ ስለሆናችሁ ሆቴል ትልልቅ ቦታ ሳይሆን ነጋዴዎች የሚያርፉበት ቦታ አለ። እሱም በቀን 50 ድርሃም ነው የሚያስከፍሉት። 3 ቀን የምታርፉ ከሆነ 150 ድርሃም አለባችሁ ማለት ነው። አሁን ላይ 44 ብር ነው ድርሃም ምንዛሬ። በ45 ብር ብናስበው 6750 ብር የአልጋ ወጪ አለባችሁ ማለት ነው። በመቀጠል ትራንስፖርት ነው ወጪያችሁ። ትራንስፖርት ታክሲ ባትጠቀሙ አሪፍ ነው። ታክሲ የምትጠቀሙ ከሆነ የሻንጣ ስራ መስራት አትችሉም። በጣም ታክሲ ውድ ስለሆነ አያዋጣችሁም ማለት ነው። ትራንስፖርት በባቡር ነው መንቀሳቀስ ያለባችሁ። በባቡር እንዲሁም ደግሞ ባሶች አሉ። በባስ
በሸትሎች ምናምን መንቀሳቀስ ትችላላችሁ። ለሱ ማክሲመም አስበነው 100 ድርሃም ብትጠቀሙ ያን ያህል መውጣት የለባችሁም። ነገር ግን 100 ድርሃም ብትጠቀሙ በ45 ብር ለትራንስፖርት እና ለአንዳንድ ወጪዎች አንዳንድ ነገር ሊያስፈልጋችሁ ስለሚችል ለሱ 4500 ብር ያስፈልጋችኋል ማለት ነው። ምግብ እሱም በኋላ ላይ ማስረዳችሁ ይሆናል። ነገር ግን ለአንዳንድ ነገር ለምግብ ብላችሁ 50 ድርሃም ብትይዙ 45 ስታበዙት እሱ 2250 ብር ይመጣል ማለት ነው። የምግቡን የቀነስኩበት ምክንያት በኋላ ላይ አስረዳችኋለሁ። ይህን ያህልም ወጪ ማውጣት የለባችሁም። ዱባይ ላይ የ1 ድራም የ2 ድራም ምግቦች አሉ። እነሱ መመገብ ትችላላችሁ። ከፍም ካላችሁ በርገር ምናምን የምትሉ ከሆነ ከ3 ድራም እስከ 14 እስከ 15 እስከ 20 ድራም ድረስ ናቸው። ያው ያን ያህል ማውጣት የለባችሁም። ለንግድ እስከሄዳችሁ ድረስ ትልልቅ ቦታ ላይ ገብታችሁ ትልልቅ ወጪዎችን ማውጣት ስለሌለባችሁ ነው። በጠቅላላ ከትኬት እስከ ምግብ ድረስ ያሉት ወጪዎች ይሄ ነው። የአየር ትኬቱ 85000፣ ከዛ 6750 ማረፊያ ቦታ፣ ከዛ ደግሞ ትራንስፖርት 4500፣ ከዛ የምግብ 2250 ጠቅላላ አንድ ላይ ስንደምራቸው 98500 ብር ወጪ አለባችሁ ማለት ነው። ይህንን እና አንድ ፓስፖርት ያለው ሰው የሻንጣ ስራን ተነስቶ መጀመር ይችላል ማለት ነው። አሁን ቀጥታ የምንሄደው ወደ የሻንጣ ስራውን ለመስራት ከሄዳችሁ ጀምሮ በኪሎ ምን ያህል ነው የምንይዘው፣ እዛ ሀገር ወደዚህ ሀገር ምን ያህል ስልክ ይዘን መምጣት እንችላለን፣ ላፕቶፕ ስንት ነው የሚከፈለን፣ ስልክ ስንት ነው የሚከፈለን ወደሚለው ወደ መልሱ ስንገባ ለመጀመሪያ 23 ኪሎ 3 ሻንጣ ነው የምትይዙት። 23 ኪሎ 3 ሻንጣ ማለት ወደ 69 ኪሎ ግራም ይመዝናል ማለት ነው። ፎሎሚ ከ7 ኪሎ እስከ 15 ኪሎ ነው። ቅድም 85000 ትኬቱን ያሰብነው በኤምሬት ስለሆነ ኤምሬት ላይ ደግሞ 15 ኪሎ ድረስ ይፈቀዳል። አንድ ላይ ስንደምራቸው 84 ኪሎ ይመጣል ማለት ነው። 84 ኪሎ ጠቅላላ በዛ ኪሎ ይዛችሁ ማሰብ አትችሉም። የሻንጣ አለ አንድ ነገሮች ስለሚቀነሱ ቢያንስ 80 ኪሎ ብላችሁ ብታስቡት አሪፍ ነው። እኔ 80 አብዛኞቹ ሲያስቡት 60 70 እያደረጉ ነው የሚያስቡት። እኔ 80 አድርጌ ያሰብኩት 4 ኪሎ የሻንጣ የአንዳንድ ነገሮችን ብቀንሱ ሻንጣው ራሱ የሚሸጥ ነው። ሻንጣውን ስሸጡት ያው እንደዛው ስለሚያወጣ በ80 ኪሎ የምናስብ ይሆናል ማለት ነው፣ ከነ ፎሎሚው ማለት ነው። በመቀጠል ስልክ 2 ስልክ ይዛችሁ መምጣት ትችላላችሁ። ያው ነጋዴ ስትሆኑ የራሳችሁ ስልክ ይዛችሁ አትሄዱም። በብዛት ጠቅጠቅ ይዘው ነው የሚሄዱት። የራሳችሁን ብትይዙ 2 ስልክ ግዴታ ማምጣት አለባችሁ። አንድ ስልክ 2500 ብር ነው ከዱባይ ወደ ኢትዮጵያ አዲስ አበባ የምታመጡት ማለት ነው። እሱም 2 ስልክ ሲሆን ወደ 5000 ብር ይመጣል ማለት ነው። ፒሲ አንድ ብቻ ነው ይዛችሁ መምጣት የምትችሉት። በተአምር 2 3 አድርጋችሁ እንዳመጡ። ለምን ለመጀመሪያ ጊዜ እንኳን ቢሆን ጉምሩክ ላይ በጣም ያስቸግራል። እስከ መወረስ ድረስ ወይም ደግሞ ቀረጥ ክፈሉ ነጋዴ ናችሁ ልትባሉ ስለምችሉ በተአምር ላፕቶፕ ከአንድ በላይ እንዳታመጡ። የአንድ የላፕቶፕ ዋጋ ከዱባይ ወደዚህ በፊት ላይ 3000 ነበር፣ 5000 አሁን ላይ ቋሚ 7000 ብር ገብቷል ማለት ነው። ታብሌት 5000 ብር ነው የሚመጣው። እሱም እንደዛው ነው። ከ3000 እስከ 7000 ብር ድረስ ይሄዳል። እንደ ታብሌቱ ከፍታና ዝቅታ ትልቅ ወይም ደግሞ አሪፍ ዋጋ ያለው ታብሌት ከፍ ያለ ዋጋ ነው። እንደዛ ናቸው። ፓክድ ሆኖ ግን ኖርማል ዋጋው አንድ ታብሌት ይዛችሁ ስትመጡ 5000 ብር ይከፈላችኋል ማለት ነው። አሁን ወደ ጠቅላላ ሂሳቡ ስንመጣ 80 ኪሎ አድርገነዋል። ያው ሻንጣዎቹን ስንደምራቸው 84 ሆኗል። ኪሎ ግራም ማለት ነው። ወደ 80 አሳንሰነዋል እኛ። 80ውን 1 ኪሎ ልብስ ወይም ደግሞ ጨርቃ ጨርቅ ከዱባይ ወደዚህ የሚመጣው በ1000 ብር ነው። ያ ከ800 እስከ 1500 ነው፣ ግን ማክሲመም ነጋዴዎች የሚያመጡት በ1000 ብር ነው። 1000 ሲባዛ በ80 ኪሎ 80000 ብር ከልብስና ከአንዳንድ ጫማዎች ምናምን የምታገኙት 80000 ብር ነው ማለት ነው። ያ በኪሎ የተሰራው ማለት ነው። በመቀጠል ስልክ 2 አመጣችኋል። 2500 ሲባዛ በ2 5000 ብር ነው። ታብሌት አንድ ብታመጡ በ5000 ብር፣ አንድ ፒሲ ብታመጡ በ7000 ብር። ይሄ ማለት 80000 ሲደመር 5000 ሲደመር 5000 ሲደመር 7000 ጠቅላላ ሂሳባችሁ 97000 ብር ይመጣል ማለት ነው። ይሄ ከዛ ሀገር ወደዚህ ሀገር ስታመጡ የምታመጡት ወጪ የምታመጡት እቃ የሚከፈላችሁ ክፍያ ጠቅላላ 97000 ብር ይሆናል ማለት ነው።
ከዛ በመቀጠል ሂሳባችንን ከማጠቃለላችን በፊት ከኢትዮጵያ ወደ ዱባይ ስትሄዱ ይዛችሁት የምትሄዱት ነገር አላችሁ። ለንግድ እስከሆነ ድረስ እዛ ሀገር ያሉ ሰዎች አሉ፣ ነጋዴዎች ይዘውት የሚሄዱት ነገር አለ። ከዚህ ሀገር ሽሮ፣ በርበሬ፣ በሶ፣ እንጀራ፣ ቆሎ፣ የተለያዩ እርጥብ እንጀራ ጭምር ከዚህ ሀገር ወደዛ ሀገር ይሄዳል ማለት ነው። አንዳንድ ጊዜ ደግሞ ስልክም ከኢትዮጵያ ወደ ዱባይ የሚሄድበት ታይም አለ። ያ የሚሆነው እንዴት ብሏችሁ ግር እንዳይላችሁ ከዱባይ የሚኖር ሰው ወይም ደግሞ መኖሪያ ፍቃድ ያለው እዛ የሚኖር ሰው ሞባይል ባንኪንግ ንግድ ባንክ እምቢ ካለ እዚህ ሀገር ውክልና ካለው ቤተሰብ ካለው የሚጠቀምበትን ሞባይል ስልክ ወደ ኢትዮጵያ ይልክና እዚህ ሀገር ካለ ንግድ ባንክ ጋር ወይም የተለያዩ ባንኮች ላይ አክሰስ ተደርጎ ሞባይል ባንኪንግ አክቲቭ ተደርጎለት ከዛ በኋላ ወደ ዱባይ ተመልሶ ይላካል ማለት ነው። በዛን ታይም ላይ እናንተ ከዛም ሀገር ወደዚህ ከዚህም ሀገር ወደዛ ቤተሰቦቻቸው ጋር አድርሳችሁ ሞባይል ባንኪንግ ቤተሰቦቻቸው አስከፍተው መልሰው ዱባይ ለሚኖረው ሰው ሲመልሱ እናንተ የዴሊቨሪዋን ፓርት ብር ትጠቀማላችሁ ማለት ነው። ያ ማለት ከዛም ሀገር ወደዚህ ስታመጡ 2500 ነው። ከዚህም ወደዛ አንድ ስልክ ስትወስዱ 2500 ብር ነው። ያ ከስንት አንዴ ነው። ብዙ ጊዜ ከኢትዮጵያ ወደዛ ስልክ የሚልክ በጣም ትንሽ ነው፣ አይገኝም። ነገር ግን የተለያዩ ነገሮችን በኪሎ ይዛችሁ በርበሬ እንዲሁም ደግሞ በሶ ምናምን ነገር ይዛችሁ ስትሄዱ በኪሎ ስለሆነ ብር ታገኛላችሁ ማለት ነው። ከዛ በዘለለ ደግሞ የባህል አልባሳት አሉ። የባህል አልባሳት ከዚህ ከሽሮ ሜዳ አዲስ አበባ ወደ ዱባይ ብዙ ቤቶች ይላካሉ። ነጋዴዎች እዛ ሀገር የሚሸጡ ነጋዴዎችም ይዛችሁላቸው እንድመጡ ይፈልጋሉ። ኖርማል ከስተመር ኢትዮጵያውያኖችም ደግሞ እዛ ሀገር ስለሚፈልጉ ለእነሱ መውሰድ ትችላላችሁ። ማክሲመም ጠቅላላ 2500 ስልክ ከተገኘ ተገኘ፣ ካልተገኘ በትንሹ ከ15000 እስከ 20000 ብር ከኢትዮጵያ ወደዛ ስትሄዱ ማግኘት አለባችሁ። ይሄ ግዴታ ነው። ይሄንን ማግኘት አለባችሁ። ያ ግን ከ15000 እስከ 20000 ብር ማታገኙ ከሆነ ማክሲመም በጣም አውርደ ነው የ10000 ብር እቃ ይዛችሁ ብትሄዱ ብለን እናስባለን። ያ ማለት 10000 ብሩን የቱ ጋር ነው የምንደምረው? ከዛ ሀገር ይዛችሁ የምትመጡት እቃ ላይ 97000 ብር ያገኛችሁት ላይ ነው የምንደምረው ማለት ነው። ጠቅላላ 107000 ብር አግኝታችኋል ማለት ነው። ከዚህም ወደዛ ወስዳችሁ ከዛም ወደዚህ የዴሊቨሪዋን ፓርት ተጠቅማችሁ 107000 ብር አግኝታችኋል ማለት ነው። ከዛ በዘለለ ግን ከዚህ ወደዛ በምትወስዱት ላይ እንደ እኛ የምናደርገውን ወይም ደግሞ አብዛኞቹ ሰዎች የሚያደርጉትን ለእናንተ አጀስት ማድረጋችሁ የራሳችሁን ምግብ ይዛችሁ ብትሄዱ፣ አብዛኛውን ጊዜ እዛ ሀገር ሄዳችሁ የምግብ ወጪ ከምታወጡ ቀደምም 50 ድራም ብቻ ለምን አሰብክ ልትሉኝ ትችላላችሁ። ስለዚህ የራሳችሁን ምግብ ከዚህ ወጥ ይዛችሁ ብትሄዱ እዛ በዳቦ መብላት ትችላላችሁ። አቀዝቅዛችሁ ይዛችሁ ትሄዳችሁ በእንጀራ መብላት ትችላላችሁ። የተለያዩ በሶ ይዛችሁ ብትሄዱ መታችሁ መጠጣት እዛ ሀገር መመገብ ትችላላችሁ። ወጪ እንዳታወጡ ማለት ነው። ትርፏን ለማወቅ ያው 3 ቀን 4 ቀን አይጎዳም። እዚህ ስትመለሱ ብዙ ነገር ስለሚደርስ ነጋዴዎች የሚያደርጉትን ብታረጉ ለእናንተ ለጀማሪዎች በተለይ ደግሞ ምግብ ይዛችሁ ብትሄዱ እዛ ሀገር ማረፊያ ቦታ ላይ ማብሰያ ስቶፍ ምናምን ስላለ ስቶፍ ምናምን አድርጋችሁ አብስላችሁ መመገብ ትችላላችሁ። በሶም ከሆነ መመገብ ትችላላችሁ። ከዚህ ሀገር ስትሄዱ ባዷችሁን ከምትሄዱ የራሳችሁን ምግብ እንዲሁም ደግሞ ከ15000 እስከ 20000 ብር የሚያወጡላችሁን እዛ ሀገር የሚረከባችሁን ብትፈልጉ አሪፍ ነው ብዬ አስባለሁ። ግዴታ ግን ቢያንስ የ10000 ብር እቃ ይዛችሁ ብትሄዱ እዛ ላይ ይደመራል ማለት ነው። ከዛ በመቀጠል ኖርማል ከስተመር ደግሞ ብታገኙ አሁን አብዛኞቹ ነጋዴዎች የሚያደርጉት አንዳንድ የቆሎ ያው ስም ባልናገር አሪፍ ነው ታዋቂ የቆሎ አምራች ወይም ደግሞ ቆሎን የቆላ አሽጎ ወደ ዱባይ የሚልኩ አሉ። እነሱን ብታገኟቸው እንደናንተ እኔ ከዚህ በፊት ሲሰሩት ስለነበረ ስለማቅ እሱን ብታደርጉ ቋሚ ትሆናላችሁ። አንዴ ስትሄዱ የ10000 ብር ቆሎ በሶ ምን አድርገው የ20000 ብር አድርገው ስለሚልኩ ደንበኛ ብትሆኑ ከዚህ ወደዛ በምትሄዱ ሰዓት ቀድማችሁ ሲደውሉላቸው ያዘጋጁላችኋል። እሱን ይዛችሁ ብትሄዱ ብዬ እመክራችኋለሁ ማለት ነው። በጠቅላላ የምታገኙት ገቢ 10700 ብር የዛኛው ከ10700 ሲቀነስ 10000 ብር ይመጣል ማለት ነው። ኖርማል ብዬ ስላሰብኩት ነው። 10000 ሲደመር 97000 ብር 107000 ብር ይመጣል ማለት ነው። ሲቀነስ የእናንተ ወጪ የትኬቱ የምኑ እዛ ሀገር ያረፋችሁበት የትራንስፖርት የምኑ 98500 ብር መጥቷል። ያንን ስቀንሱት የምታገኙት 8500 ብር ይሆናል ማለት ነው። ከ107000 ብር ላይ ሲቀነስ 98500 8500 ብር ትርፍ ታገኛላችሁ ማለት ነው። ከ8500 እስከ 10000 ብር ታገኛላችሁ። ይህም ሊሆን የሚችለው ከኢትዮጵያ ስትሄዱ የ10000 ብር እቃ ይዛችሁ የምትሄዱ ከሆነ ነው ማለት ነው።
አለበለዚያ ግን ከኢትዮጵያ ምንም ሳትይዙ ሄዳችሁ ከዛ ሀገር ብቻ የሻንጣ ስራ እንሰራለን የምትሉ ከሆነ ሂሳቡ እንግዲህ የሚያመለክተው 97,000 ብር ብቻ ነው ይዛችሁ መምጣት የምትችሉት። እሱንም 20 አድርገ ነው ሰርተ ነው ማለት ነው። ወጪያችሁ ደግሞ 98,000 ምናምን ብር ነው። ስለዚህ ቀጥታ የሰው ሻንጣ ብቻ ይዞ መምጣት አያዋጣም። ይሄንን ከማድረጋችሁ በፊት ወይም ደግሞ ይህን ስራ ከመጀመራችሁ በፊት ግን አሁን ታዲያ እንዴት ነው እየሰሩ ያሉት የሻንጣ ስራ የሚያመጡ ሰዎች ምንድን ነው የሚያደርጉት የምትሉ ከሆነ ፒሲውን ወይ ስልኮቹን የሚያደርጉት በራሳቸው ብር ይገዛሉ። አንድ ስልክ 2500 ብር ተከፍሏችሁ ይዛችሁ ከምትመጡ እዛ ሀገር እናንተ በ10,000 በ15,000 ብር አውጥታችሁ ብትገዙት 2500 ብር ቢቀር እዚህ ሀገር ይዛችሁት ብትመጡ ያንን ስልክ የ10,000 ብሩን ስልክ 20,000 25,000 ብር ይሸጣሉ። በጣም ስልክ ርካሽ ናቸው። እዛ ሪፓክ ስልኮች በጣም ርካሽ ናቸው። እነሱን ይዛችሁ ብመጡ የሻንጣ ነጋዴዎች የሚያደርጉት እንደዛ ነው። ላፕቶፕም ይዛችሁ ብመጡ 25,000 30,000 የሚሸጡ ላፕቶፖችን ይዛችሁ ብመጡ እዚህ ሀገር 50,000 60,000 ብር ይሸጣሉ። ታብሌትም እንደዛው። ስለዚህ የሰው ታብሌት፣ የሰው ስልክ፣ የሰው ፒሲ ይዛችሁ ከምትመጡ የእነሱን ብር አዘጋጅታችሁ እዛ ሀገር ሄዳችሁ ያንን እቃ በራሳችሁ ገዝታችሁ ብትመጡ እዚህ ሀገር ላይ የእጥፍ እጥፍ ትርፍ ማግኘት ትችላላችሁ። ነገር ግን ጥያቄያችሁ የተመለሰላችሁ ይመስለኛል ማለት ነው። የሰው ሻንጣ ብቻ ይዘን ብንመጣ ያዋጣሉ ለሚለው እንደኔ ሂሳብ ከሆነ አያዋጣም። ይሄ ደግሞ በአሁኑ የትኬት ዋጋ ስለሆነ ጭራሽ የማያዋጣ ነገር ነው። ነገር ግን ፒሲ፣ ስልክ ምናምን የምንገዛበት አቅም አለን። ቢያንስ እናንተ እጅ ላይ ከ98,000 ወጪ ውጪ 50,000 100,000 ብር ይዛችሁ የምትሄዱ ከሆነ የሰው ሻንጣ በኪሎ ተከፍሏችሁ 80,000 ብሩን የሰው ሻንጣ ይዛችሁ የእናንተ ስልክና ላፕቶፕ ብቻ በመያዝ ይህንን ስራ ብትቀላቀሉ በጣም ያዋጣል ማለት ነው። ውድ የፒኬቲዩብ ተከታታዮቼ ከመጀመሪያ እስከ መጨረሻ ድረስ ሂሳቡን ከሚያወጣው እስከ መጨረሻ የምታገኙት ድረስ ያለው ሂሳብ ይሄን ይመስላል ማለት ነው። ጥያቄ ካላችሁ በኮሜንት ላይ ጠይቁ። በግል ማናገር የምትፈልጉ ደግሞ ቴሌግራም ላይ ገብታችሁ ማናገር ትችላላችሁ። የቴሌግራም ሊንክ ዲስክሪፕሽኑ ላይ አለ። ጥያቄ ካላችሁ እንግዲህ ማንኛውንም ጥያቄ መጠየቅ ትችላላችሁ ማለት ነው። ላይክ አድርጉ፣ ሰብስክራይብ አድርጉ። ውድ የፒኬቲዩብ ተከታታዮች በቀጣይ ደግሞ ሰሞኑን አዳዲስ ቪዲዮዎች ቶሎ ለቅላችኋለሁ ማለት ነው። ሰብስክራይብ አድርጉ። ይመቻችሁ።